ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር መንፈስ ባለበት አርነት አለ። ስንቶቻችሁ ነፃነት ይሰማችኋል? ስንቶቻችሁ በጌታ ደስ ይላችኋል? እግዚአብሔር የተመሰገነ ይሁን። እግዚአብሔር ዛሬም ይናገረናል ብያምናለሁ። እንደምናውቀው የኤፌሶን መጽሐፍ እየተማርን ነው። በጣም አስገራሚ ነገር ይመስለኛል። የኤፌሶን መጽሐፍ በዚህ ወቅት እሁድ ብቻ አይደለም የምንማረው፣ ሮብም እየተማርን ነው። ልጆቻችሁም ሰምታችሁ እንደሆነ እየተማሩ ያሉት ስለ ኤፌሶን መጽሐፍ ነውና እግዚአብሔር በዛ በብዙ ይናገረናል ብዬ አስባለሁ። ኤፌሶን ምዕራፍ 4 ባለፈው ሁለተኛውን የኤፌሶንን ክፍል መማር ጀምረናል። ምዕራፍ 4 ከቁጥር 1 እስከ 16 መጋቢ ኤርምያስ አካፍሎናል። ዛሬ ከቁጥር 17 ጀምሮ እንማራለን። እንግዲህ ከምዕራፍ 4 እስከ 6 ያለው ክፍል ሁኑ የሚል ነው። ሁኑ፣ የተጠራችሁበትን ጥሪ፣ የተጠራችሁበትን ኑሩ፣ ተመላለሱ የሚል ነው። እንግዲህ ስለ ኑሩ ስለ ሁኑ ከማሰባችን በፊት ሆናችኋል የሚለውን ጊዜ ባይኖረኝም ግን እንደው እሱን ሳልናገር ማለፍ አልሆነልኝም። የጌታ ሥራ ስለሆነ፣ ሃሌሉያ፣ የጌታ ውለታ ስለሆነ፣ ያደረገልን ነገር ስለሆነ እና ከምዕራፍ 1 እስከ ምዕራፍ 3 ሳየው ልክ እንደ ደመና ነው የእግዚአብሔር ውለታ የከበበኝ። እዚህ ጋር እንደምታዩት ቃል በጣም ብዙ የሆነልን ነገር አለ። እናንተ አንብቡት፣ አየት አድርጉት። እዚህ ጋር እሱን መናገር አልችልም። በጸጋ ድናችኋል ይላል፣ ተዋጅታችኋል ይላል፣ ከክርስቶስ ጋር ሕያዋን ሆናችኋል፣ ሙታን ነበራችሁ፣ ሞታችሁ ነበር፣ በእግዚአብሔር በዚህ ዓለም ገዢ አለቃ ፈቃድ ትመላለሱ ነበር ይላል። ብዙ የሆነልን ሰዎች ነን። ስለዚህ ሁኑ እያለ እግዚአብሔር ሲናገረን እንደ ውለታው እየረበበብን ፍቅሩ እየረበበብን እንዲሆን እጠይቃለሁ። እግዚአብሔር የተመሰገነ ይሁን። ምዕራፍ 4 ጀምሮ እንግዲህ ይህንን ሁኑ የሚለውን ነገር ስንማር በተለይ የዛሬውን ክፍል አንድ ርዕስ ሰጥቼዋለሁ። ታላቁ ተቃርኖ የሚል ርዕስ ሰጥቼዋለሁ። ታላቁ ምን ተቃርኖ? ምን አይነት ተቃርኖ ነው ያለው ካልን አዲስ ማንነት፣ አሮጌ ህይወት። ታላቁ ተቃርኖ ብዙ ውለታ የተደረገልን ብዙ የሆነልን አዲስ ማንነት የተሰጠን ግን በምን? በአሮጌ ህይወት። ይሄን ስዕል ትንሽ አውዱን ልንገራችሁ። እዚህ ጋር የምታዩት ስዕል በደንብ ስለማይታይ ይሄ ሰው እስር ቤት ውስጥ ነው ያለው። ሰንሰለቱ ተበጥሷል። የእግሩም የእጁም ሰንሰለት ተበጥሷል። ነፃ ሰው ነው። ይሄኛውንም ብረት አውልቆ መጣል ከፈለገ እዛ ጋር ቁልፍ አለ። በሩም ክፍት ነው እንደምታዩት። ጠባቂም የለም። ግን የት ነው ያለው? በእስር ቤት ነው ያለው። ታላቁ ተቃርኖ፣ አዲስ ማንነት፣ አሮጌ ህይወት። እግዚአብሔር ዛሬ ከዚህ ነፃ ያውጣን። ከምዕራፍ 4 ቁጥር 17 ጀምሮ ፈቃዳችሁ ከሆነ ቆመን የእግዚአብሔርን ቃል እናነባለን። ከዛ አጭር ጸሎት እናደርጋለን። ስለዚህ ይሄን ነግራችኋለሁ፣ በጌታም አደራ እላለሁ፣ ባስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ አይገባም። እነርሱ ከልባቸው መደንደን የተነሳ ስለማያስተውሉ ልቦናቸው ጨልሟል፣ ከእግዚአብሔር ሕይወት ተለይተዋል። ሕሊናቸው ስለደነዘዘ በማይረካ ምኞት በርኩሰት ሁሉ እንዳሻቸው ለመኖር ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጥተዋል። እናንተ ግን ክርስቶስን ያወቃችሁት እንደዚህ ባለ መንገድ አይደለም። በእርግጥ ስለ እርሱ ሰምታችኋል፣ በኢየሱስም እንዳለው በእውነት በእርሱ ተምራችኋል። ቀድሞ ስለነበራችሁበት ሕይወትም በሚያታልል ምኞት የጎደፈውን አሮጌውን ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። ደግሞም በአእምሮአችሁ መታደስ እንድትታደሱ እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው። ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ፣ ሁላችንም የአንድ አካል ብልቶች ነንና። ተቆጡ፣ ነገር ግን ኃጢአት አትስሩ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ስፍራ አትስጡት። ይሰርቅ የነበረ ከእንግዲህ አይስረቅ፣ ነገር ግን ለተቸገሩ የሚያካፍለው ነገር እንዲኖረው በገዛ እጆቹ በጎ የሆነውን እየሰራ ለማግኘት ይድከም። እንደ አስፈላጊነቱ ሌሎችን የሚያንጽ ሰሚዎችን የሚጠቅም ቃል እንጂ የማይረባ ቃል ካፋችሁ አይውጣ።
ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራርነትን ሁሉ ቁጣንና ንዴትን ጭቅጭቅና ስድብን ከማንኛውም ክፋት ሁሉ ከናንተ ዘንድ አስወግዱ። እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ። እርስ በርሳችሁ ቸሮችና ሩሮዎች ሁኑ። ምዕራፍ 4 ቁጥር 1 እና ምዕራፍ 4 ቁጥር 17 አሁን ያነበብኩላችሁ ክፍል ስለ መኖር ያወራል። ተመሳሳይ ሐሳብ አለው። አንደኛው በአዎንታዊ መንገድ ነው የሚናገረው ቁጥር 1። ቁጥር 17 ደግሞ በተቃራኒው መንገድ ነው የሚናገረው። ምን ማለት ነው? ቁጥር 1 ምዕራፍ 4 ቁጥር 1 ተመላለሱ ብሎ ይናገራል። ቁጥር 17 አትመላለሱ ብሎ ይናገራል። እሱም ብቻ ላንብብላችሁ። ፓራራል የሆነ ተመሳሳይ የሆነ ትይዩ የሆነ ሐሳብ ስለሆነ እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁ ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። ሐዋርያው ጳውሎስ እለምናችኋለሁ በጌታ ሆኜ የሚል ቃል ይናገራል። ምን እንድትሆኑ? እንድትኖሩ፣ እንድትመላለሱ። ቁጥር 17 አሁን ያነበብኩት የዛሬ ክፍላችን ላይ ደግሞ ስለዚህ እነግራችኋለሁ፣ አሁንም በጌታ አደራ እላለሁ። ቅድምም በጌታ ሆኜ እለምናችኋለሁ፣ አሁንም በጌታ አደራ እላለሁ። ምን? በአስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ ምን አይልም? አይገባም። እንደ አሕዛብ ልትመላለሱ አይገባም ይላል። እንደ አሕዛብ ሲል አሕዛብን ጠልቶ አይደለም፣ ስለ ዘሩ አይደለም የሚያወራው። ሐዋርያው ጳውሎስ ስለ አሕዛብ ማውራት ከጀመረ ቆይቷል፣ ሰነባብቷል። ምዕራፍ 2 ላይ ስለ አሕዛብ ሲነግራቸው ነበር። ስለ ቀድሞ ሕይወታቸው ሲነግራቸው ነበር። እናንተም በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነዚህም የዚህን ዓለም ክፉ መንገድ በመከተል በአየሩ ላይ ላለው ስልጣን ገዢ አሁንም በታላቅነታቸው በአመፅ ልጆች ውስጥ ለሚሰራው መንፈስ ታዛዦች ሆናችሁ ቀድሞ ሞት ሙታን ነበራችሁ። እኛ ሁላችን የልባችንን ምኞት ምን እናደርግ ነበር? እንፈጽም ነበር። ስለዚህ እንደ አሕዛብ አትመላለሱ ሲል ስለ ዘር አይደለም የሚያወራው አሕዛብ ብሎ ስለተናገረው ከዚህ ዓለም ክፉ ፈቃድ የገዛ ምኞታቸውን እያደረጉ ስለሚኖሩበት በአስተሳሰባቸው ከንቱነት ስለተያዙበት ስለ አሕዛብ ላይፍ ስታይል ነው የሚናገረው። ምን ይላል? አትመላለሱ ብሎ ይናገራል። በአስተሳሰባቸው ከንቱነት ተይዘዋል። ከንቱ የሆነውን ነገር ዋጋ ሰጥተውታል። ጥሩ ብለውታል፣ መልካም ብለውታል። በአእምሯቸው ከንቱነት ተይዘዋል። ሐዋርያ ጳውሎስ ሲያየው ከንቱ ይለዋል። ዘርዘር ያለ ነገር የፈለግን እንደሆነ ከቁጥር 18 እስከ 20 ያለው ማየት ነው። ምንድነው አትመላለሱ፣ በአሕዛብ አይነት ህይወት አትመላለሱ ብሎ ሐዋርያው የሚናገረው የሚለውን ዘርዘር ያለውን ነገር እዛ ውስጥ እናያለን። የሚገርማችሁ ከቁጥር 18 ጀምሮ በምክንያትና በውጤት የተሳሰረ የአሕዛብ የኑሮ ስታይልን እናያለን እዛ ውስጥ ከቁጥር 18 እስከ 20። ለምንድነው በምክንያትና በውጤት ትስስር ያልኩት? ከልባቸው መደንደን የተነሳ ወይም የቀድሞ ትርጉም በልባቸው ደንዳናነት ጠንቅ ስለማያስተውሉ እያለ ልክ እንደ ኮዝና ኢፌክት ምክንያትና ውጤት አድርጎ ነው ይሄንን ቁጥር 18 እስከ 20 ያለውን ክፍል የሚገልጸው። የመጀመሪያው ምንድነው የሚለው? ከልባቸው መደንደን የተነሳ። ነገሩ የሚጀምረው ከልብ ነው። ሐዋርያው እዚህ ክፍል ላይ አንዱ የሚናገረው ልባቸው አሕዛብ ደንድኗል። ስለዚህ ምን ሆነ? የማያስተውሉ ሆኑ ይላል። ከልባቸው መደንደን የተነሳ የማያስተውሉ ሆኑ። ኢኖሰንት የሆነ አለማወቅ አይደለም። ልባቸው ምን ስላለ? ስለደነደነ እምቢ አሉ፣ ማስተዋልን ጠሉ። የቀድሞ ትርጉም ባለማወቃቸው ጠንቅ ይለዋል። ከዛ ምን ሆነ? ልቦናቸው ጨለመ ይላል። ሶስተኛው ልቦናቸው ጨለመ ይላል። ስለማያስተውሉ አልፈልግም ስላሉ ልቦናቸው ምን አለ? ጨለመ። ከዛ ምን ሆነ? ከእግዚአብሔር ሕይወት ተለይተዋል፣ ተለዩ። ከእግዚአብሔር ሕይወት ተነጠሉ። ከእግዚአብሔር ምሕረት ራቁ፣ ከእግዚአብሔር ሕይወት ራቁ ብሎ ይናገራል። ወገኖቼ ይሄ ነው ለአስተሳሰብ ከንቱነት የዳረጋቸው አሕዛብ። ከእግዚአብሔር ሕይወት ምን ስላሉ?
ስለራቁ። ሮሜ ምዕራፍ 1 ቁጥር 8-9 ይመስለኛል። እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አእምሮ አሳልፎ ምን አረጋቸው? ሰጣቸው። ስለዚህ አስተሳሰባቸው ከንቱ ሆነ። ከእግዚአብሔር ስለራቁ፣ እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ የለም ስለራቁ፣ እግዚአብሔርን ስላልፈለጉት፣ ሕይወትን መካፈል ስላልፈለጉ ሐሳባቸው ከንቱ ሆነ። ወገኖቼ እግዚአብሔር ከዚህ ጠብቀን። ሐሳባቸው ከንቱ ስለሆነ ምን ሆኑ? ሕሊናቸው ስለደነዘዘ፣ ሕሊናቸው ደነዘዘ ይላል። ደንዝዘውም ይላል። ይቅርታ ክፉ ነገር እንግዲህ ተናገርኩባችሁ። ደንዝዘውም፣ ይሄው ከቁጥር 18 እስከ 20 ደንዝዘውም፣ ሕሊናቸው ስለደነዘዘ። ስለመደንዘዝ ስናስብ ለሁሉ ነገር መደንዘዝ አይደለም። ባለፈው ወንጌላዊ ፀሐይ ስታካፍለ ነበር አይደል? ስለመደንዘዝ ያስታወሳችሁ ታስታውሳላችሁ። ለሁሉ ነገር መደንዘዝ ሳይሆን የደነዘዙት ለእግዚአብሔር ነገር ነው፣ ለእግዚአብሔር ሐሳብ ነው፣ መለኮታዊ ለሆነው ነገር ነው፣ ጽድቅ ለሆነው ነገር ነው፣ ቅድስና ለሆነው ነገር ደነዘዙ። በሐሳባቸው ከንቱነት ምክንያት ሕሊናቸው ስለደነዘዘ። ሕሊና መደንዘዝ የሚባል ነገር አለ። ለእግዚአብሔር ነገር እምቢ ማለት፣ ለእግዚአብሔር ነገር ኢንሴንሲቲቭ መሆን፣ ለጽድቅና ለቅድስና ኢንሴንሲቲቭ መሆን። ደነዘዙ ማለት ግን ቆሙ ማለት አይደለም። ለሌላ ነገር ግን ፈጣኖች ናቸው። ለሌላ ነገር ግን አክቲቭ ናቸው። ለሌላ ነገር ግን ይንቀሳቀሳሉ። ለምን ያለን እንደሆነ ምን ይላል? ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጥተዋል። ለሌላ ምኞት ተላልፈው ሰጥተዋል። የቀድሞ ትርጉም ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። ምን ስለ ሕሊናቸው ስለደነዘዘ ለክፉ ምኞት ተላልፈው ተሰጡ። ጉዳዩ ሁለንተናዊ ነው። ጉዳዩ የልብ ነው። ጉዳዩ ያስተሳሰብ ነው። ጉዳዩ የምኞት ነው። ከዛ በኋላ በማይረካ ምኞት በርኩሰት ሁሉ እንዳሻቸው ለመኖር ይላል። በማይረካ ምኞት በርኩሰት ሁሉ፣ የቀድሞ ትርጉም በመመኘት እርኩሰትን ሁሉ ለማድረግ። ባጭሩ ይሄ ነው እንደ ሐሳብ መመላለስ ማለት። እነዚህ ነገሮች ሁሉ በሁለት ቁጥሮች ውስጥ አንድ ላይ ተሰግስገዋል። አትመላለሱ፣ አሁን እንዳልኩት አትመላለሱ፣ እንደ ሐሳብ አትመላለሱ። ለምን ይላል? እግዚአብሔር የተመሰገነ ይሁን። እናንተ ግን ክርስቶስን እንደዚህ ምን አላላችሁትም? አልተማራችሁትም። የቀድሞ ትርጉም በልቤ ውስጥ የቀድሞ ትርጉም ስላለ ነው ይሄን ያልኩት። አዲሱ ትርጉም ምንድነው የሚለው? እናንተ ግን ክርስቶስን ያወቃችሁት እንደዚህ ባለ መንገድ አይደለም። ሃሌሉያ። በእርግጥ ስለ እርሱ ሰምታችኋል፣ በኢየሱስም እንዳለው እውነት በእርሱ ተመራችኋል። እናንተ ግን ክርስቶስ እንደዚህ አልተማራችሁም። አይመጥናችሁም። በእስር ቤት መሆን አይመጥናችሁም። በጨለማ ስፍራ መሆን አይመጥናችሁም። ቅድም ልክ እንደ ደመና በዙሪያችን እንደከበቡን እንደነዛ ቃላት ብዙ ሆኖላችሁ በዋጋ ተገዝታችሁ ተዋጅታችሁ ክርስቶስን እንደዚህ አልተማራችሁትም። ከክርስቶስ የተማርነው የተካፈልነው ሕይወት ይህ አይደለም ሐዋርያው ይለናል። እንዴት አልተማርነውም? እንዴት ነው የተማርነው ያልን እንደሆነ ዛሬ አብረን ነው የምንሰብከው። ቃሉ ላይ ከቃሉ ውጭ አንናገርም። ቀጥሎ ያሉትን ቁጥሮች እንመልከታቸው። እናንተ እንደዚህ ክርስቶስን አልተማራችሁም። ቁጥር 22 ቀድሞ ስለነበራችሁበት ሕይወት በሚያታልል ምኞት የጎደፈውን አሮጌው ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። እግዚአብሔር የተመሰገነ ይሁን። ቀድሞ የነበራችሁን የሚያጎድፈውን በሚያታልል ምኞት የሚያጎድፈውን አሮጌውን ሰው አውልቃችሁ እንድትጥሉት ምን ብላችኋል? ተምራችኋል። ቅድም እንደዘረዘርኩት ሳይሆን ሌላ ነው የተማራችሁት። እግዚአብሔር የተባረከ ይሁን። የሚያታልለውን ምኞት አውልቃችሁ እንድትጥሉት። ሁሉ ነገር ከምኞት ነው የሚጀምረው። የሚያታልለውን ምኞት ይለዋል። ወገኖቼ ሰዎች
ከአሮጌው ማንነት ጋር አብረው የሚሆኑት የሚያታልል ምኞት ከጀርባው ስላለ ነው። ዛሬ የሚያታልለው ምኞት በማያታልለው የእግዚአብሔር እውነት ይመታል። ለዛ እኮ ነው የሚያታልል ምኞት እዛ ዘፍጥረት ላይ ያቆመ እንዳይመስላችሁ። ይሄ መሞትንስ አትሞቱም የሚለው የሚያታልለው ምኞት ዘፍጥረት ላይ አላቆመም፣ እስከ ዛሬ ይከተላል። ብዙዎች አሮጌ ማንነታቸውን አውልቀው እንዳይጥሉት የሚያጎድፈውን ህይወት እየተቀበሉ እየለበሱ እንዲኖሩ አቅም የሚያሳጣው የሚያታልል ምኞት ነው። እሱን ግን አውልቃችሁ ጣሉት ይላል። ከዛስ ደግሞም በአይምሮአችሁ መንፈስ እንድትታደሱ ይላል። እግዚአብሔር የተመሰገነ ይሁን። ቅድም አሕዛብ በአስተሳሰባቸው ከንቱነት በአይምሮአቸው ከንቱነት፣ እናንተ ደግሞ በእግዚአብሔር ቃል በመንፈስ ቅዱስ በአይምሮአችሁ ምን እንዲያደርግ እንዲታደስ፣ ያ በከንቱነት የተገዛው አይምሮ ዛሬ ደግሞ በታደሰ አይምሮ ምን እንዲያደርግ እንዲተካ፣ ከዛ በኋላ እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው። በቃ ይሄ ነው በአጭሩ። እናንተ ከክርስቶስ የተማራችሁት ይሄንን ነው። እንዲህ አልተማራችሁም፣ እንዲህ ልትሆኑ አይገባም። እናንተ የተማራችሁት እንድታወልቁ ነው፣ እንድትታደሱ ነው፣ እንድትለብሱ ነው ብሎ ይናገራል። ትንሽ ስለ ማውለቅ ስለ መልበስ ስናስብ ከላይ ያለ ነገር ይመስላል። ስለ ማውለቅ ስለ መልበስ ስናስብ ከላይ ያለ ነገር ይመስላል። ወገኖቼ አውልቆ የሚለው አሮጌውን ሰው ነው። ቁጣህን ንዴትህን አይደለም፣ አሮጌውን ሰው ነው። ከላይ ያለ ነገር አይደለም። ከባድ ቀዶ ጥገና ነው የሚደረገው። ከላይ ያለ ነገር አይደለም አውልቅ የሚለው። አሮጌውን ሰው አውልቀው። ለምን? እውነቱ ይሄ ነው። ሐዋርያው ጳውሎስ ምን አለ? ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ነገር ግን ክርስቶስ በእኔ ይኖራል። አሁን በስጋ የምኖርበት ኑሮ በእኔ ዘንድ በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ባለኝ እምነት ነው። ሌላ ቁጥር ላይ ደግሞ ገላትያ 5:24 ላይ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ምን አደረጉ? ሰቀሉ። ይሄ ነው ሪያሊቲው፣ ይሄ ነው እውነታው። ከክርስቶስ ጋር ተሰቅያለሁ፣ ስጋውን ከክፉ ምኞቱ ጋር አብረው ሰቀሉ። ይሄ የተደነገገልን በእምነት ልንወርሰው የተገባ ህይወት ነው። ኤፌሶን ምዕራፍ 5 የሌላ ሰው ኮታ ነው፣ ግን ከዚህ ሐሳብ ጋር ስለሚሄድ አንድ ክፍል አንብብላችሁ። ኤፌሶን ምዕራፍ 5 ቁጥር 8 ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። መጀመሪያ ምን ይላል? ብርሃን ናችሁ። ከዛስ እንደ ብርሃን ልጆች ደግሞ ምን አድርጉ? አይገርምም? አሮጌውን አውልቁ፣ የናንተ አይደለም። ስጋ ከክፉ ምኞቱ ጋር ተሰቅሏል። ያንን ደግሞ ምን አድርጉት? ኑሩት፣ ልበሱት፣ ሁኑት እያለ ነው የሚናገረው። እግዚአብሔር ይርዳን፣ እግዚአብሔር ይርዳን። ካልለበስነው ማንነታችን አይታወቅም። እዚህ ማውቃቸው ሐኪሞች አሉ፣ ብዙዎቹ ወዳጆቼ ናቸው። አሁን አዲስ የመጣ ሰው ሐኪሞቹን ለይተህ አውጣልኝ ብለው ሊያወጣልኝ ይችላል? አይችልም አይደለ? እዚህ ወታደሮችም አሉ፣ መገለጥ አይደለም። ያው እዚህ ሰፈር ጥበቃ ስላለ ወታደሮች አሉ፣ እኛ የምናውቃቸው አባሎቻችን። አሁን አውጡልኝ ብላችሁ ብዙዎቻችሁ ላታወጧቸው ትችላላችሁ። ሐኪም ቤት ያያችኋቸው እንደሆነ ጥበቃ ላይ ያያችኋቸው እንደሆነ ግን ከነ ልብሳቸው ነው ማንነታቸውን የሚገልጽ ምን ታያላችሁ? ልብሳቸውን አድርገው ታያላችሁ። ወገኖቼ እግዚአብሔር ዛሬ አድራሻ እንድንቀይር ይርዳን፣ ከእስር ቤት እንድንወጣ ይርዳን። በማውለቅና በማድረግ መካከል ሳንዱች ሆኖ ያለው በአይምሮ መታደስ የሚለው ክፍል ነው። አሮጌውን አውልቁ፣
አዲሱን ልበሱ። መንገዱ ደግሞ ከከንቱነት ከመገዛት ወደ ምን በአይምሮ መታደስ በመለወጥ እንዴት አዲሱን ሰው እንደወደድኩት ብዙ ሰሞኑን ይሄንን ሜዲቴት ሳደርግ እንዴት ያስቀናል አዲሱ ሰው። እግዚአብሔር ይርዳን። ሐዋርያው ጳውሎስ ያለ ምሳሌ አልተወንም። በአይምሮ የምንታደሰው እንዴት ነው፣ መሬት ላይ አሮጌው የሚወልቀው እንዴት ነው፣ አዲሱን የምናደርገው እንዴት ነው የሚለውን ያለ ምሳሌ አልተወንም። አምስት ማሳያዎች ብያቸዋለሁ። አምስት ማሳያዎችን ቀጥሎ ባሉት ክፍሎች ውስጥ እናያለን። ከቁጥር 25 ጀምሮ የመጀመሪያው ሐሰት ነው፣ መውለቅ ያለበት ሐሰት ነው። ቁጥር 25 ላይ ሁለተኛው ኃጢአተኛ ቁጣ ሲንፉል አንገር መውለቅ ያለበት፣ ስርቆት፣ ክፉ ንግግር፣ መራርነትና ክፋት 29:31 ጠቅለል ሳደርገው አምስት ማሳያዎችን እናያለን። እንዴት በአይምሮ መታደስ እየተለወጥን አሮጌውን ሰው እንደምናወልቅ አዲሱን ሰው እንደምናረግ በአይምሮ እንዴት እንደምንታደስ አምስት ማሳያዎችን ሰጥቶናል። ያለ ምሳሌ ያልተወን እግዚአብሔር የተመሰገነ ይሁን። የመጀመሪያው ማሳያ ቁጥር 25 ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ፣ ሁላችንም የአንድ አካል ብልቶች ነንና ይላል። እውነትን ተነጋገሩ፣ አትዋሹ። ሰዎች የሚዋሹት ለምንድን ነው? ውሸት ማስወገድ የምንቸገረው ለምንድን ነው? ምናልባት በመዋሸት የምጠቀመው ነገር ይኖር ይሆን? ወይም የምጎዳው ማበልጠው ጉዳት ይኖር ይሆን? የማገኘው ጥቅም ይኖር ይሆን? ይሄ ክፉ ምኞት ነው። ባይዘው ይሄ ክፉ ምኞት ነው። እግዚአብሔር ቃል ግን ሲናገር እውነትን ተነጋገሩ፣ አትዋሹ። ለምን ሐዋርያው ጳውሎስ ስትሉት ሁላችንም እኮ አንድ ምንድነን? እስቲ ንገሩኝ። ዝቅ ብላችሁ አብረን እንድናጠና ነው የምፈልገው ብያቸዋለሁ። ሁላችንም ምንድነን? አንድ ብልቶች ነን ይላል። የአንድ አካል ብልቶች ነን ምን ማለቱ ነው? ሊትራሊ እኮ አንድ አካል ብልት ከሆንን እጅ እግርን ሊዋሻው አይችልም። ካታለልንም አንድ ላይ ነው፣ ከተታለልንም አንድ ላይ ነው የሚል አስተሳሰብ ነው ሐዋርያው ጳውሎስ የሚነግራቸው። አንድ ላይ ሙሉ ሰውነት ስብሰባ አደረጉ ይባላል እና አንድ ተራራ ላይ አይን ሐሳብ አመጣ። ምንድነው ሐሳብ ያመጣው? በጣም ቆንጆ ተራራ አለ እዛ ጋር እና ያንን ተራራ ማየት አለብን፣ በጣም ያምራል፣ እናንተ ስላላያችሁት ነው አለ። እግር ደግሞ አረ እኔ ተራራ እኔ ነኝ የማውቀው፣ ሰውነቱን ሁሉ ተሸክም የሚሄደው፣ እባካችሁ ተውኝ አለ። ያው እጅም አይው አንዳንድ ጊዜ መልፋት አይቀርም፣ እኛም ሰውነትም እያሉ ብዙ ኮምፕሌን አረጉ። አይን ኢንሲስት አረገ፣ በቃ መሄድ አለብን፣ እኔ ያየሁትን ስላላያችሁ ነው አላቸው አይን። ከዛ በኋላ ወደ ተራራ ሲሄዱ አጠገባቸው ለካ አይን ያላየው አንድ ገደል ነበር። ከዛ እዛ ጋር ሲደርሱ አይን ምን ብሎ አሰበ? አሁን እንደዚህ ብዬ ተጨቃጭቄ ብዙ ቀን ጨቅጭቄያቸው እዚህ ድረስ አምጥቻቸው እዚህ ጋር ገደል አለ ብላቸው ምን ይሉኛል? መጀመሪያ ለምን አላየህም ይሉኛል፣ መጀመሪያ ለምን አልተመለከትክም ብለው ይወቅሱኛል አለና መንገዱ ጥሩ ነው ሲሉት አዎ ጥሩ ነው አላቸው። ከዛ በኋላ የሆነውን አልነግራችሁም። አይን የሚተርፍ ይመስላችኋል? አይን የሚተርፍ ይመስላችኋል? እግዚአብሔር ቃል እንደዚህ ነው የሚለው። እንግዲህ በእምነት መቀበል ካለብን በባልንጀሮች መካከል ሕይወት ነው ሊኖር የሚገባው፣ እውነት ነው ሊኖር የሚገባው። ምክንያቱም የክርስቶስ አካል ሲዋሽ ሁላችንም ነን የተዋሸነው። የክርስቶስ አካል ሲጎዳ ሁላችንም ነን የተጎዳ ነው። በመካከላችሁ እውነትን ተነጋገሩ፣ ውሸትን አስወግዱ፣ አሮጌው ሰው ይወገድ። ሃሌሉያ። ንስሐ ገብቶ ማለፍ ይሻላል እንጂ መዋሸት አያዋጣም እያላቸው ነው። ሁለተኛው ማሳያ ተቆጡ፣ ነገር ግን ኃጢአት አትስሩ፣ በቁጣችሁ ላይ ፀሐይ ይግባ፣ ለዲያብሎስም ስፍራ አትስጡት ይላል። ተቆጡ ይላል መጽሐፍ ቅዱስ ውስጥ። እግዚአብሔር እንደሚቆጣ ብዙ ቦታ ላይ እናያለን። ጌታ ኢየሱስ ክርስቶስም ተቆጥቷል።
ጳውሎስም አንዴ መንፈሱ ተበሳጨበት። በአቴናስ በግሪክ ሲመላለስ ጣዖታትን አይቶ መንፈሱ ተበሳጨበት። ግን ስለ ቁጣ ያጠናን እንደሆነ መጽሐፍ ቅዱስ ውስጥ በጣም ጥንቃቄ የሚፈልግ ነገር ነው። ከስሜት ከማንነት ጋር በጣም ይገናኛል። ለዛ ነው ያዕቆብ ምዕራፍ 1 ቁጥር 19 ላይ በጣም የሚገርም ነገር የሚናገረው ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ይላል። ሰው ለቁጣ ምን ያለ ይሁን? የዘገየ ይሁን። እንደሆነ ሲመስለኝ ተቆጡ ሲል መፍቀዱ አይመስለኝም። በጣም ታስቸግሩኛላችሁ ብሎ ይመስለኛል። አንዳንድ ጊዜ ልጆቼ የሆነ ቦታ መሄድ አለበት ብሎ ኢንሲስት ያደርጋል። ፈልጌው አይደለም። ከዛ አንድ ተጨማሪ ነገር እጨምርበታል። እሺ እንደዛ ከሆነ 40 ደቂቃ ነው ወይ ስክሪንም የሆነ ነገር ለማየትም የሆነ ነገር ይሉኛል። በቃ እሺ አድርጉት፣ ተቆጡ እንደማለት ነው። ግን ደግሞ መለስ በሉ። ተቆጡ ግን ኃጢአት አትስሩ። አጠገባችሁ ያለውን ሰው ተቆጣ ግን ኃጢአት አትስራ በሉት። እንኳን ተቆጣ ተብዬ ተቆጡ ግን ኃጢአት አትስሩ። ለምን? አያችሁ አሁን ዲያብሎስ ሊናደድ ነው። ዲያብሎስ ሚስጥሩ ሊወጣበት ነው። ገብቶኛል። ለምን ካልን ለዲያብሎስ እድል ፈንታ አትስጡት። ካደራችሁ ፀሐይ ከገባ ለዲያብሎስ ምንድነው ሎተሪ ወጣለት እሰይ ነው የሚለው። ምዕራፍ 6 ላይ ከሚንበለበሉት የጠላት ፍላጻዎች ልባችንን እንጠብቅ ይነግረናል። መንፈሳዊ ውጊያ ላይ እንማረዋለን። ይሄ ልባችን አንድ ክፍተት የሚያገኝበት መንገድ ቁጣ ነው። አንድ ባልና ሚስት እውነተኛ ታሪክ ነው እና ባለቤቱ ነች የነገረችኝ። እና ቀን ብዙ ነገር እንደተደረገበት ትነግረዋለች። እንደዚህ ይነግራታል። እንደዚህ ሆኖ ቢሮ ውስጥ እንደዚህ ተደርጎብኝ እያለ ይነግራታል። ከዛ እሷ ቦግ ማለት ጀመረች፣ መናደር ጀመረች። የመጠቃት ስሜት ደረሰ። የበቀል ነገር ውስጧ መጣ ማለት ነው። ቦግ እያለች እያለ እሱ እየነገራት እንቅልፉን ተኛ እና ማንኮራፋት ጀመረ። ከዛ ምን ሆኖ ነው ብላ ቀሰቀሰችው ማለት አንተ ማንን ለኩሰ ነው የምተኛው? ተነስ ይሄን ሁሉ አድርገው እንዴት ትተኛለህ አለችው። ከዛ ታዲያ ስንት ጊዜ ይበድሉኝ አላት። ስንት ጊዜ ይበድሉኝ? በድለውንም እንቅልፋችንን ማሳጥተውን ምን አይሆንም ማለት ነው። ይሄ ቃል በመዝሙረ ዳዊት ላይ ለተጠቀሰ ታውቃላችሁ። ተቆጡ ኃጢአት አትስሩ የሚለው በጣም የገረመኝ ከእንቅልፍ ጋር ራሱ አገናኝቶ ነው መዝሙረኛ የጻፈውና እሱን ላንብብላችሁ። አታውጡት። መዝሙር እመኑኝ ማለት ነው። መዝሙር ምዕራፍ 4 ከቁጥር 4 ጀምሮ አነብላችኋለሁ። ተቆጡ ኃጢአትንም አትስሩ፣ በመኝታችሁ ላይ ሳለ በልባችሁ የምታስቡትን አስቡ፣ ዝምታንም አድርጉ። የጽድቅን መስዋዕት ሰው በእግዚአብሔር የምታምኑ መልካሙን ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ። ከስንዴያቸውና ከወይናቸው ከዘይታቸው ፍሬ መብዛት ይልቅ በልቤ ደስታን ሰጠኸኝ። ምን እንዳደረገ ታውቃላችሁ? በሰላም እተኛለሁ አንቀላፋለሁ። አቤቱ አንተ ብቻህን በእምነት አሳድረኸኛል። እግዚአብሔር የተመሰገነ ይሁን። በሰላም እተኛለሁ አንቀላፋለሁ እንድንል እግዚአብሔር ይርዳን። ቁጣ እሺ ካለም ፀሐይ አይግባ፣ ኃጢአት አትስሩ ይላል። ይሄ የማን ማንነት ነው? የአሮጌው ሰው ማንነት ነው። ሶስተኛው ማሳያ ስርቆት ነው። አትስረቁ ይላል። ይህ ሰርቅ የነበረ ከእንግዲህ ወዲህ አይስረቅ፣ ነገር ግን ለተቸገሩት የሚያካፍለው ነገር እንዲኖረው በገዛ እጆቹ በጎ የሆነውን እየሰራ ለማግኘት ይድከም። አሁንም ሰዎች ለምንድን ነው የሚሰርቁት? ከክፉ ምኞት የተነሳ ነው የሚሰርቁት። ከሚያታልል ምኞት የተነሳ ነው የሚሰርቁት። ነግሬያቸዋለሁ። እባብ አገልግሎቷን አላቆመችም። በኤደን ገነት የቆመ ነገር አይደለም። ሐዋርያው ጳውሎስ ምን ይላል?
እባብ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ካለ ቅንነት እንዳትጎድሉ ይላል። እባብ ሔዋንን እንዳሳታት። ሰዎች ለምንድን ነው የሚሰርቁት? ለነገ ዋስትና ነው የሚሰርቁት። ሰዎች ለምንድን ነው የሚሰርቁት? እንዴት ይሄን ኑሮ አልፈዋለሁ ብለው ነው የሚሰርቁት? ይሄ ክፉ ምኞት ነው፣ የሚያታልል ምኞት ነው፣ የሚያዋጣ ምኞት አይደለም። እግዚአብሔር ዛሬ የሚያታልለው ምኞት በማያታልለው የኢየሱስ እውነት ይገልብጠው። ከዚህ ምስባክ እንግዲህ ይሄ ነው መውጣት ያለበት። ለምን ያላችሁኝ እንደሆነ ሰው በገዛ ሀብቱ ብቻ አይደለም። አትሳቱ። በጎ ስጦታ ፍጹም በረከት ከማን ዘንድ ነው? እግዚአብሔር ዘንድ ነው። አትሳቱ። ብዙ ገንዘብ እዚህ ጋር ስላለ አይደለም። ባለጠጋ ሀብታም የሆነ ብዙ ገንዘብ ያለው በእግዚአብሔር ፊት ግን ባለጠጋ ያልሆነ ሰው ይላል መጽሐፍ ቅዱስ። ሰው በገንዘቡ ብዛት አይደለም። አይምሮአችን ሲታደስ አቆጣጠራችን ይቀየራል። ሊኩዊድ ኳሹን ብቻ አይደለም የምናየው፣ ያስገባነውን ብቻ አይደለም የምናየው። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም የለባትም ነው የሚለው። ሃሌሉያ! ይሄ ቃል አይምሮአችንን ያድሰው። የእግዚአብሔር በረከት ነች ባለጠጋ የምታደርገው። ከዛስ ሐዘንም የለባትም። ሐዘን የሌለበት በረከት የሚፈልግ እስቲ ጆን ያወዛውስ። ሃሌሉያ! ዛሬ መታደስ ይሆናል በኢየሱስ ስም። ሃሌሉያ! እመነው፣ ጌታን ያኖርሃል። እመነው። ደግሞ ባታምነውም አያዋጣህም። ያደረ ምግብ የተበላሸ ምግብ መሆኑን እያወቅን እንበላዋለን እንዴ? አንበላውም። አይምሮአችን ሲታደስ ነው። በከንቱነት ሳንገዛ ህሊናችን ካልደነዘዘ ነው የምናውቀው እንደማያዋጣን። ሰዎች ሱፐርማርኬት ሲገቡ የፈለጉትን ማውረድ የፈለጉትን ማውጣት ይችላሉ። ከኋላ እየተከተለ አንተ ገንዘብ አለህ እንዴ የሚል ሰው አለ እንዴ? አለ? የለም። የፈለከው ማውጣት የፈለከው ማውረድ ይችላል። ለምንድን ነው ታዲያ ሰዎች ዝም ብለው የማያወጡት? ለምንድን ነው የማያወጡት? ዝም ብለው እንዴ? ስለማያምራቸው ነው እንዴ? ስለማያምራቸው ነው? ምን ስላለ? መክፈያ ቦታ ስላለ። መክፈያ ቦታ ስላለ አያዋጣም ወገኖች፣ አያዋጣም። መስረቅ አያዋጣም። ለምን? መክፈያ ቦታ ስላለ። መስረቅ ማለት ይሄ ነው። መስረቅ ማለት ሱፐርማርኬት ውስጥ ገብቶ መሰብሰብ ነው። ግን መክፈያ ቦታ አለ። ፔይ ቼክ የምትደረግበት ቦታ አለ። አንዳንዶቹ ዋጋቸውን እንደውም በባርኮድ ካልሆነ አታገኙትም። ዋጋው የለም። ስትሰርቁ የለም ዋጋው። ወገኖቼ አይምሮአችን በዚህ ስታደስ አሮጌውን ማውለቅ፣ በክፉ ምኞት የተጎደፈውን አሮጌውን ሰው ማውለቅ በጣም ቀላል ይሆናል። እግዚአብሔር የተመሰገነ ይሁን። ዕብራውያን ምዕራፍ 13 ቁጥር 5-6 እንደዚህ ይላል፣ ራሳችሁን ከፍቅረ ነዋይ ጠብቁ፣ ባላችሁ ነገር ረክታችሁ ኑሩ፣ እንዲሁም ጌታ ይረዳኛል አልፈራም እንላለን አለ። ጌታ ይረዳናል፣ አንፈራም። ጌታ ይረዳናል፣ ኑሮን አንፈራም። ደሞም አያዋጣም። በጣም የሚገርመው የሚለብሰውን ነገር ደግሞ ሲናገር ምን ይላል? በገዛ እጆቹ እየደከመ መልካሙን ያድርግ፣ ለሌሎች የሚያካፍለው እንዲኖረው። የሚገርማችሁ በጣም የገረመኝ ነገር አዲሱ ሰው ስትለብሱ ሰርቆ ላለመኖር ብቻ አይደለም። በምኞት ውስጥ ሆናችሁ ብትሰሩ ራሱ በእግዚአብሔር ፊት ኤክስ ነው። ምን ማለት እንደሆነ ታውቃላችሁ? አዲሱ ሰው የሚሰራበት ምክንያት ራሱ ተቀይሯል። እግዚአብሔር የተመሰገነ ይሁን። ምክንያቱ ምን ሆኗል? ለራሱ ብቻ ሳይሆን በገዛ እጆቹ እየሰራ ለሌላው ምን እንዲያደርግ? እንዲያካፍል። እኔ አዲሱን ሰው ወድጄዋለሁ በጣም። ለሌላው ሰው ምን እንዲያደርግ? እንዲያካፍል። አዲሱን ሰው ልበሱ። እየሰራ ምን እንዲያደርግ? የገዛ እጆቹ እየደከመ ለሌላው የሚያካፍለው እንዲኖረው። ወገኖቼ ስትሰሩ ስትተጉ ለሌሎች ማካፈል፣ ለብዙዎች ጥላ መሆን፣ የወደቀውን ማንሳት፣ የታረዘውን ማልበስ፣ ለብዙዎች መፍትሄ መሆን፣ ብዙዎች ሳህን ላይ እንጀራ ማስቀመጥ ይታያቸዋል። ይሄ ነው የአዲሱ ሰው ማንነት። እግዚአብሔር በዚህ አመለካከት ይቃኛችሁ። በእውነት እግዚአብሔር ይባርካችኋል። ከዚህ መካከል በጣም መልካም እይታ ካላችሁ እግዚአብሔር ቢዝነሳችሁን ይባርካል።
በራሳችሁ ብዙ ስራ ብዙ ገንዘብ ልታገኙ ትችላላችሁ። እግዚአብሔር የሚያሳያችሁ ቦታ ደግሞ ከናንተ ስር አንድ 20 ሰው ቀጥራችሁ የምታሰሩት ከሆነ እሱን ምረጡ። ለምን? ለነዛ 20 ሰዎች እናንተ መጋቢዎች ናችሁ። እግዚአብሔር እንደዚህ አይነት አዳዲስ ወጣቶችን ከዚህ መሃል ያስነሳ። ገንዘብ ብቻ ሳይሆን የሚሰጡ ስለ ትዳራቸው የሚመክሯቸው ተመልከቱ። እግዚአብሔር እንደዚህ አይነት ብርሃን ውስጥ ቢከታችሁ ስለ ትዳራቸው የሚመክሯቸው ስለ ህይወታቸው የሚያቃኗቸው ፓስተሩ ያላየውን ነገር እያዩ ወደ ፍጻሜው የሚያደርሷቸው ለክርስቶስ ቀን የሚያደርሷቸው ቢዝነስማኖችን አዲሱ ሰው ይፈልጋል። እግዚአብሔር ይርዳን። ሁለተኛ በጎ የሆነውን ነው የሚለው። መስራት ብቻ አይደለም፣ በጎ የሆነውን እግዚአብሔርን የሚያከብረውን እንድንሰራ እግዚአብሔር ጠርቶናል። በጎ የሆነውን እግዚአብሔርን ካላከበረ ወገኖች ከዛ ውጡ። በመስራት መኖር ኤክስ ነው ትክክለኛው በአዲሱ ሰው ማንነት ካልሆነ። ቅድም ባልኳችሁ ምኞት ተይዞ ከሆነ አይ ፖሊስ ይዘኛል፣ አይ ሞራሊስቶኝ ይሄንን አደርጋለሁ የምንል ከሆነ ግን ምኞታችን የተያዝንበት ምኞት ያ ከሆነ በእግዚአብሔር ፊት አሁንም ኤክስ ነው። እግዚአብሔር የአዲሱን ሰው ህይወት ይስጠን። ዛሬ እንጸልያለን ወገኖች። ስለነዚህ ነገሮች ነው የምንጸልየው። መቼስ ይሄን ረግጠን የምንወጣ አይመስለኝም። ምክንያቱም እግዚአብሔር ከማንነታችን ጋር ሊያገናኘን ይፈልጋል። መንፈስ ቅዱስ ጊዜ ይሰጠናል። ቀጥሎ ክፉ ንግግር እንደ አስፈላጊነቱ ሌሎችን የሚያንጽና ሰሚዎችን የሚጠቅም ቃል እንጂ የማይረባ ቃል ካፋችሁ አይውጣ። የሚያንጽ ስለ ገንዘብ ሰዎችን ስለ መርዳት ስታስቡ ገንዘብ ብቻ እንደማያስፈልግ ታውቃላችሁ። የሚያንጽ ቃል ያስፈልጋል። የጸጋ ቃል ይለዋል የቀድሞ ትርጉም። የጸጋ ቃል ማለት እኔ በጣም ሳጠናው ሰውየው የማይገባው ቃል ማለት ነው። ሰውየው ምንም አይለው የማይገባው ቃል የጸጋ ቃል። ክፉ አይውጣ፣ አሮጌውን አውልቁት። በውስጣችሁ ያለውን መልካሙን የአዲሱን ሰው የጸጋ ቃል ግን ለሌሎች አካፍሉ። ሃሌሉያ። እግዚአብሔር አንደበታችንን ይፈውሰው። እግዚአብሔር በጉጠቱ አንደበቶቻችንን ይንካው። አንደበት የፍጥረትን ሩጫ ይገታል ይላል። ክፉ አንደበት እሳት ነው ይላል። እኛ ግን ሃሌሉያ የፍጥረትን ሩጫ የምንገታ ሳይሆን የወደቀን የምናነሳ፣ ከረግረግ ውስጥ በጸና አለት ላይ የምናቆም፣ ሰዎችን ከዕጣፈንታቸው ሰዎችን ከራያቸው ጋር የምናገናኝ እግዚአብሔር ያድርገን። ይህን ለማድረግ መንፈስ ቅዱስ ዝግጁ ነው። አንድ የሁለት ጠባቂዎችን ታሪክ ልንገራችሁ። ሁለቱ ጠባቂዎች እዚህ ጋር ታያቸዋላችሁ። ሄልሜት አላቸው፣ ይሄ የብረት ቆብ ማለት ነው። እና አንደኛው ላይ ይቀናበታል፣ አይወደውም እንዲሁ ዝም ብሎ። ከዛ ሲተኛ በሺፍት ነው፣ ከሌሊቱ 6 ሰዓት በኋላ አንደኛው ይጠብቃል፣ እስከ 6 ሰዓት ሌላኛው ይጠብቃል። ከዛ አበላሸበትና ቀና ብሎ ሲያይ ከሌሊቱ 6 ሰዓት ላይ ምንድነው ይሄ? ማን ያደርግብኛል? እኔ አላቅልህም አለው። ከዛ አጠበ። እዚህ ጋር ሲያጥብ ታዩታላችሁ። ከላይ አጠበሽ ማለት ያኛው ደግሞ ምን ያደርግብኛል ብሎ ነው የሚጠብቀው። ስለዚህ አልተኛም። እንደምንም እስቲ ምን እንደሚያደርግ አያለሁኝ ብሎ ሲጠብቅ እንቅልፍ ወሰደው። ጧት ሲባንን ምን አድርጎብኝ ይሆን ብሎ ከፍ አድርጎ ሲያየው ውስጡ ያለው ቸኮሌት ከረሜላ በጣም መልካም ነገር ነው። ከዛ ያኛው መናዘዝ ጀመረ። እኔ ነኝ እኮ ያረኩብህ፣ ሳይጠየቅ ማለት እኔ ነኝ እኮ ያረኩብህ፣ አንተ ደግሞ ቸኮሌት አረክብኝ፣ ከረሜላ አረክልኝ፣ ምን ሆነ ነው? ምን አይነት ሰው ነህ ሲለው አንተም ያለህን የሰጠኸኝ እኔም ያለኝን የሰጠሁህ አለው። የጸጋ ቃል ብቻ ነው ያለን። እግዚአብሔር የተመሰገነ ይሁን። ከዚሁ ጋር ስለሚሄድ ቁጥር 32ን ከዚሁ ጋር ላንብበው። ቁጥር 31 መራርነትን ሁሉ ሌላ የምናወልቀው ሰዓቴን እያየሁ ቁጣና ንዴትን፣ ጭቅጭቅን፣ ስድብን ከማንኛውም ክፋት ጋር ከእናንተ ጋር አስወግዱ፣ በኢየሱስም ይወገድ። እስቲ ይወገድ በሉ። የእግዚአብሔር ጸጋ ይረዳናል። ይወገድ በሉ። መራርነት፣ ቁጣ፣ ንዴት፣ ጭቅጭቅ፣ ስድብ ከማንኛውም ክፋት ጋር ከእናንተ ጋር አስወግዱ። አሮጌው ሰው በጣም አስቸጋሪ ነው። ዛሬ ይኸው አብረን እየመጣን ከልጆቼ ጋር ይሄን ምሳሌ ልናገረው እያልኩኝ ነበር። ትንሿ ልጅ ሊሊያን ኪንደርጋርተን ነችና መሀል ላይ ድንገት ተነስታ ሚስኮ ታይም አውት አለችኝ ያለ ምክንያት በጣም አዘኝባታለሁ አለች። እና ትምህርት እኮ ካለቀ 2 ወር አልፎታል።
አሮጌው ሰው ይሄ ነው። በትንሽ አካል ውስጥ ያለ አሮጌ ሰው ማለት ነው። ምትኩ ምንድነው? ኦልተርኔቲቭ አለ ወይ ምን ለብሰው ካላችሁ አሁን በጣም ኢሞሽናል ያደርገኝ ይችላል። እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ፣ እርስ በርሳችሁ ቸሮችና ሩሩሆች ሁኑ። ቸሮችና ሩሩሆች ሁኑ። ይቅር እንዳላችሁ ቅድም እንደደመና የከበበን መልካምነት እንዲሁ በጸጋ ድናችኋል፣ ተዋጅታችኋል፣ የማይጋባናችሁ ሆናችኋል። ሙታን ነበራችሁ፣ በጨለማ የሄደ ሕዝብ ብርሃን አየ። ከእግዚአብሔር ጋር መተካከል እንደመቀማት ሳይቆጥር ከሰውም የባሪያን ምልክት ስሩ በመካከላችን አደረ፣ በበረት ተወለደ። ይሄ የዋሁ ጌታ እሱ ይቅር እንዳላችሁ ይቅር ተባባሉ፣ ቸሮች ሁኑ። ቴንደር ሀርት ይለዋል እንግሊዘኛው። ቴንደር ሀርት ማለት አንዳንድ ሬስቶራንቶች ቴንደር ነው ስጋው ብለው ይነግሯቸዋል። በጣም ለስላሳ ማለት ነው። ልባቸው ደንድነዋል። እናንተ ግን ቸሮችና ምን ሆኑ? ሩሩሆች ነው። ይሄን የሚያደርገው መንፈስ ቅዱስ ነው። ይቅር ማለት ያለብን ይቅርታ የጠየቁንን ሰዎች ነው ወይ? እቺ ልመልስ። ከጌታ ነው ተማሩ የተባለው። አንደኛ ጴጥሮስ ምዕራፍ 2 ከ20 እስከ 23 አታውጡት፣ አነብላችኋለሁ። ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። የተጠራችሁት ለዚህ ነውና ክርስቶስን ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችኋል። ስለናንተ መከራን ተቀብሏል። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን በጽድቅ እንድንኖር እያለ ይቀጥላል። ፍለጋው እንድንከተል የተጠራ ነው የዋሁ ኢየሱስ። እኔ የዋህ በልቤም ትሁት ነኝ ያለ ኢየሱስ ለእግዚአብሔር ስትሉ አሮጌውን ሰው አውልቃችሁ እንድትጥሉት፣ በቀል የኔ ነው ያለ ጌታ አውልቃችሁ እንድትጥሉት ይፈልጋል። የዘለልኳት ቁጥር 31 እንደዚህ ትላለች። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። ለምንድን ነው ባይመኑ መታደስ ምን ለውጥ ያለብን? ለምንድን ነው ባይመጥነን? ቅዱሱ መንፈስ በእኔ ውስጥ አለ። አይገርምም ወይ? ቅዱሱ መንፈስ ለማደር በብሉይ ኪዳን ምን እንዳደረገ ታስታውሳላችሁ? ቅዱሱ መንፈስ ለማደር በተለይ ዘጸአት ምዕራፍ 25 ላይ የሚቀጥለውን ስዕል እናየዋለን። የእግዚአብሔር ማደሪያ እንዴት እንደተሰራ፣ እንዴት በጥንቃቄ እንደተሰራ። ከዚያም መቅደስ እንዲሰሩልኝ አድርግ፣ እኔም በመካከላቸው አድራለሁ። ማደሪያ ድንኳንና በውስጡ ያለውን ዕቃ ሁሉ ልክ እኔ በማሳይህ ዕቅድ መሰረት ስሩት። እንደማሳይህ የራሴ ፓተርን አለኝ፣ የራሴ ነገር አለ። ዲቴል ዝርዝሩን ተመልከቱ። የመለኮት ማደሪያ እንዲሰራ ዝርዝር ዕቅድ ወጥቶለት ነው የተሰራው። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው ይላል። ይህ ማለት በዘጸአት እያንዳንዱ ማደሪያ ድንኳን ክፍል ከእግዚአብሔር ንድፍ ጋር መስማማት እንደነበረበት አሁንም የእግዚአብሔር ማደሪያ ሆነው ሕዝቡ ከእግዚአብሔር ባህሪ ጋር የሚስማማ ኑሮ እንዲኖር ተጠርቷል ማለት ነው። እነርሱ ግን አመጹ፣ ቅዱሱን መንፈስ አሳዘኑ። ስለዚህ ተመልሶ ጠላት ሆነባቸው፣ እርሱ ራሱ ተዋጋቸው። ኢሳይያስ 63:10 ይህ እንዳይሆንብን፣ እንዳያዝን፣ እንዳይማረር ወደኛ ሲመጣ ለመገንባት ለአንድነት ነው የመጣው። ህብረት ለማድረግ ነው የመጣው። የእግዚአብሔር ቤተሰብ እንድንሆን ነው የመጣው። ከከንቱ ምኞት እንድንናቀል ነው የመጣው። ዲስኮኔክትድ እንድንሆን ነው የመጣው። ብርሃን ወደ ሆነ ወደ ኢየሱስ አዲሱን ሰው ለብሰን እንድንወጣ እንድንገባ ነው የመጣው። ይሄ ነው አልቲሜት ፐርፐሱ። ይህ የጎደለ እንደሆነ
መንፈስ ቅዱስ ያዝናል። ምስጋና ነኝ በዘመኔ እንበል እስቲ። ልስማችሁ። ምስጋና ነኝ በዘመኔ አላሰድብህም እኔ። ምስጋና ነኝ በዘመኔ አላሰድብህም እኔ። ምስጋና ሃሌሉያ። ስምህ ተነቅፏልና ምስጋና ለክብርህ ምስጋና፣ ምስጋና ለክብርህ ምስጋና። ስምህ ተሰድቧልና ምስጋና ነኝ በዘመኔ። ማደሪያ አድርገኸኝ ቅዱሱን መንፈስ በልቤ ውስጥ አፍስሰህ ደስ ይበልህ፣ ደስ ይበልህ በኔ። አላሳዝንህም። ይህንን ቁጥር እያየው አላሳዝንህም። ወገኖቼ ዛሬ በእግዚአብሔር ፊት ለመጸለይ ከአሮጌው ማንነት ለመውጣት ቅድም እንዳየነው ከእስር ቤት ለመውጣት አይ ብሊቭ እግዚአብሔር ይህን መልእክት እንደሰጠኝ አስባለሁ። ተራዬ ስለደረሰ አይመስለኝም። ሌሊቱ አልፏል፣ ቀን ሆኗል፣ ነግቷል። የሌሊት ልብሱ ወልቆ አዲሱን ልብስ እንድንለብስ ኢየሱስን እንድንለብሰው እውነተኛ የሆነው ልብስ እንድንለብሰው እግዚአብሔር ጠርቶናል። ስለዚህ ለመጸለይ ፈቃደኛ ናችሁ? ዛሬ በጌታ ፊት አሮጌው እንዲወልቅ ታላቁ ተቃርኖ በእኛ ህይወት እንዳይሆን ለመጸለይ ፈቃደኛ ናችሁ? በጌታ ፊት ልባችንን ለማብሰስ ፈቃደኛ ናችሁ? አዲሱ ሰው ገና በጣም ልንኖርለት ልንናፍቀው የሚገባ ህይወት ነው። እኔማ በቃ በጣም ተመኘሁት አዲሱን ሰው ሆነን አንጨርሰውም። በመንገድ በየታደስን ነው። ግን ለመታደስ እግዚአብሔር ልዩ አፒታይትን ይጨምርልናል፣ ልዩ ጥማትን ይጨምርልናል። የቅድስና ነፋስን እግዚአብሔር ያነፍሳል።